ጤና ይስጥልኝ የፈጠነ ሚዲያ ያለቱን ትኩስና ወቅታዊ መረጃዎች ይዞላችሁ ቀርቧል። የዶናልድ ትራምፕና የኢራን ውጥረት፣ በባህር ላይ የተከሰተው የሃንታ ቫይረስ ስጋት እንዲሁም በጉጉት ሲጠበቅ የነበረው የታዋቂ አርቲስቶች የዋስትና ውሳኔ ዋና ዋና የዜና ርዕሶቻችን ናቸው። ትራምፕ የኢራንን የተኩስ አቁም ቅድመ ሁኔታዎች ተቀባይነት የሌላቸው ናቸው ሲሉ አጣጣሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ እስራኤል ጥምረት መካከል ያለውን ግጭት ለማቆም ዋሽንግተን ላቀረበችው የሰላም ጥሪ ቴህራን የሰጠችው ምላሽ ፍጹም ተቀባይነት የሌለው መሆኑን ገለጹ። የኢራን ከፊል መንግስታዊ የዜና ወኪል ታስኒም እንደዘገበው ቴህራን በፓኪስታን በኩል ለዋሽንግተን የላከችው ምላሽ ግጭቱን ለማቆም ጥብቅ ቅድመ ሁኔታዎችን አስቀምጧል። ፕሬዝዳንት ትራምፕ እነዚህን ጥያቄዎች ውድቅ በማድረግ የኢራን አቋም ለሰላም ድርድር እንቅፋት መሆኑን አመልክተዋል። ትራምፕ ባለፈው ሳምንት በሰጡት መግለጫ ጦርነቱ በፍጥነት ይጠናቀቃል የሚል ተስፋ ሰንቀው የነበረ ቢሆንም አሁን ያለው ሁኔታ ግን የዲፕሎማሲያዊ መንገድ አስቸጋሪ አድርጎታል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን ከማቆም በፊት ሊሟሉ የሚገባቸው ወታደራዊ ግቦች እንዳሉ ገልጸዋል። በሲቢኤስ 60 ሚኒትስ ፕሮግራም ላይ ቀርበው በሰጡት ቃለ ምልልስ አሁንም መውደም ያለባቸው የዩራኒየም የማበልጸጊያ ቦታዎች አሉ፣ የኢራን የኒውክሌር አቅም ሳይገታ ጦርነቱ ስለመብቃቱ ማሰብ አይቻልም ሲሉ አቋማቸውን ግልጽ አድርገዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን እሁድ ዕለት ባደረጉት ንግግር ሀገራቸው ለድርድር ዝግጁ ብትሆንም ይህ ማለት ግን እጅ መስጠት እንዳልሆነ አስገንዝበዋል። ፕሬዝዳንቱ በጠላት ፊት አንገታችንን አንደፋም፣ ድርድር ማለት ማፈግፈግ ማለት አይደለም ሲሉ የቴህራንን ጽኑ አቋም አንጸባርቀዋል። በየካቲት ወር የተጀመረውን ይህን መጠነ ሰፊ ግጭት ለማርገብ በተለያዩ ጊዜያት የተኩስ አቁም ሙከራዎች ቢደረጉም በተግባር ግን አልፎ አልፎ የሚስተዋሉ የከባድ መሳሪያ ተኩስ ልውውጦች እንደቀጠሉ ነው። የአሜሪካና የእስራኤል ጥምረት የኢራንን የኒውክሌር መሰረተ ልማት እንደ ዋነኛ ኢላማ ማድረጋቸው ደግሞ ለቀጣዩ ድርድር ትልቁ ፈተና ሆኖ ቀጥሏል። ከዚህ የጂኦፖለቲካ ውጥረት ወጣ ስንል ደግሞ በባህር ላይ በሚጓዝ መርከብ ተሳፋሪዎች ላይ የተገኘውና ዓለም አቀፍ ላይ ስጋት ስለጣለው ገዳይ ቫይረስ እንደሚከተለው። በኤምቪ ሆንዲየስ መርከብ ተሳፋሪዎች ላይ የሃንታ ቫይረስ መያዝ መረጋገጡ ተገለጸ። በከፍተኛ ፍጥነት ሰዎችን ለሞት ሊዳርግ የሚችለው የሃንታ ቫይረስ በሁለት የውጭ ሀገር ዜጎች ላይ መገኘቱን የጤና ባለስልጣናት አረጋገጡ። ቫይረሱ የተገኘው ከጉዞ የተመለሱ አንድ አሜሪካዊና አንዲት ፈረንሳዊ ዜጋ ላይ መሆኑ ታውቋል። የዩናይትድ ስቴትስ የጤና ዲፓርትመንት እንዳስታወቀው ወደ ሀገሩ በመመለስ ላይ የነበረ አንድ አሜሪካዊ በቫይረሱ መያዙ የተረጋገጠ ሲሆን ሌላኛው አሜሪካዊ ደግሞ ቀላል የህመም ምልክቶች እያሳየ ይገኛል። ሁለቱም ተሳፋሪዎች በሽታው እንዳይሰራጭ ከፍተኛ ጥንቃቄ በሚደረግበት የባዮ ኮንቴይንመንት የህክምና ክፍል ውስጥ እንዲገቡ ተደርጓል። በተመሳሳይ የፈረንሳይ የጤና ሚኒስትር ስቴፋኒ ርስት እንደገለጹት አንዲት ፈረንሳዊት ተሳፋሪ በፓሪስ ከተማ በሚገኝ የለይቶ ማቆያ ውስጥ የምትገኝ ሲሆን በአሁኑ ወቅት በጠና ታማ በከፋ ሁኔታ ላይ ትገኛለች። በአሁኑ ወቅት በስፔን የካናሪ ደሴቶች ላይ የሚገኙ ኤምቪ ሆንዲየስ የተሰኘው መርከብ ተሳፋሪዎች ወደ ሀገራቸው እንዲመለሱ እየተደረገ ነው። መርከቡ ጉዞውን ከጀመረ ወዲህ 3 የኔዘርላንድ ዜግነት ያላቸው ጥንዶችና አንዲት ጀርመናዊት ሴት ህይወታቸው አልፏል። ከሟቾች መካከልም ሁለቱ በሃንታ ቫይረስ መያዛቸው በምርመራ ተረጋግጧል። የዓለም ጤና ድርጅት እንደሚለው ተሳፋሪዎቹ በቫይረሱ የተያዙት መርከቡ ከደቡብ አሜሪካ ቆይታ በነበረው ወቅት ሊሆን እንደሚችል ይገመታል። ቫይረሱ አብዛኛውን ጊዜ በአይጦች አማካኝነት ወደ ሰው ልጅ የሚተላለፍ ሲሆን ዋና ዋና ምልክቶቹም ከፍተኛ ትኩሳትና ድካም፣ የጡንቻና የሆድ ህመም እንዲሁም ማስታወክ፣ ተቅማጥና የትንፋሽ እጥረት ናቸው። የጤና ባለስልጣናት ምንም እንኳን ቫይረሱ በአሳሳቢ ሁኔታ ቢገኝም ወደ ሰፊ ማህበረሰብ የመሰራጨትና ከፍተኛ ወረርሽኝ የመከሰት እድሉ በአሁኑ ወቅት ዝቅተኛ መሆኑን በመግለጽ ህዝቡ እንዲረጋጋ አሳስበዋል። ወደ አገር ውስጥ ዜናዎቻችን ስናልፍ ደግሞ ላለፉት ሳምንታት የብዙዎችን ትኩረት ስቦ የቆየው የአርቲስቶችና የቲክቶከሮች የፍርድ ቤት ውሎ የዛሬውን ውሳኔ እንደሚከተለው። በፊንቴክ ኢንቨስትመንት ወንጀል የተጠረጠሩ ታዋቂ አርቲስቶች በዋስትና ከስር እንዲፈቱ ተወሰነ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ተጽዕኖ ፈጣሪዎች በገንዘብ ዋስትና ከስር እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት ውሳኔ አስተላለፈ። የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ዛሬ ሰኞ ግንቦት 3 ቀን 2018 ዓ.ም በዋለው ችሎት ተጠርጣሪዎቹ የዋስትና መብታቸው እንዲከበር መርምሮ የገንዘብ መጠኑን ወስኗል። በዚህም መሰረት አርቲስቶቹ ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ዳንኤል ተገኝ እያንዳንዳቸው 500 ሺህ ብር የገንዘብ ዋስትና እንዲያስይዙና ካሊድ ናስርና አብርሃም ግዛው የተባሉ ተጠርጣሪዎች ደግሞ እያንዳንዳቸው 400 ሺህ ብር ዋስትና በማስያዝ ጉዳያቸውን ከውጭ ሆነው እንዲከታተሉ ታዟል። ስር እንዲፈቱ ቢወሰንም ፍርድ ቤቱ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትዕዛዝ አስተላልፏል። ይህም በምርመራ ሂደት ላይ ያለውን ፋይል በአግባቡ ለመከታተል እንዲቻል የተደረገ መሆኑን ተመልክቷል።
በዚሁ የክስ መዝገብ በአምስተኛ ተራ ቁጥር የተጠቀሰው ታዋቂው ቲክቶከር መንሱር ጀማልን በተመለከተ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት ፍርድ ቤቱ በጉዳዩ ላይ መርምሮ ውሳኔ ለመስጠት ለሌላ ጊዜ ተለዋጭ ቀጠሮ ሰጥቷል። በመሆኑም መንሱር ጀማል በጊዜያዊነት በእስር ላይ ቆይታ የፍርድ ቤቱን ቀጣይ ውሳኔ የሚጠባበቅ ይሆናል። ይህ የፊንቴክ ኢንቨስትመንት የማጭበርበር ወንጀል ምርመራ በርካታ ግለሰቦችንና ከፍተኛ የገንዘብ ዝውውርን ያካተተ በመሆኑ በሕዝብ ዘንድ ከፍተኛ ትኩረት አግኝቶ መሰንበቱ ይታወሳል። የፈጠነ ሚዲያ ለዛሬ የያዘላችሁ መረጃዎች እነዚህን ይመስሉ ነበር። ወቅታዊና ትክክለኛ መረጃዎችን በፍጥነት እንዲደርሷችሁ የቻናላችን ቤተሰብ መሆኑን እንዳይረሱ።